ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ምሽት 5 ሰዓት ላይ በሻምፒዮንስ ሊግ የምድብ የመጨረሻ ጨዋታ ሊቨርፑል በአንፊልድ ኳራባግን የሚያስተናግድ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎትና ጀረሚ ፍሪምፖንግ ጋዜጣዊ መግለጫ ሰጥተው ነበረ። በዛ ጋዜጣዊ መግለጫ ላይም የተለያዩ ነጥቦችን አንስተዋል። እነዛን ነጥቦች ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁም እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ጀረሚ ፍሪምፖንግ የሰጠውን አስተያየት ይሆናል። በመጀመሪያ አስተያየቱን የሰጠው ወደ እንግሊዝ ተመልሶ ስለመጫወቱና በሊቨርፑል ስለመጫወት ዙሪያ ላይ ነበረ። በሰጠውም አስተያየት ወደ እንግሊዝ ተመልሼ በመጫወቴ በጣም ደስተኛ ነኝ። ሁላችሁም እንደምታውቁት እርገቴ ማንቸስተር ከተማ ነው የነበረውና ከረጅም ጊዜ በኋላ ተመልሼ በእንግሊዝ ውስጥ በመጫወቴ በጣም ደስተኛ ነኝ። በተለይ ደግሞ ሊቨርፑልን የሚያክል ትልቅ ቡድን ውስጥ በመጫወቴ በጣም ኩራትም ይሰማኛል። በሊቨርፑል ቤትም እንግዲህ ጥሩ የሚባልን ጊዜን እያሳለፍኩ ነው የሚገኘው። በፕሪሚየር ሊጉም በመጫወቴ እንደዚሁም ደግሞ በአንፊልድ በደጋፊው ፊት በመጫወቴም በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በመቀጠል አስተያየቱን የሰጠው በሻምፒዮንስ ሊግ ስለመጫወትና አሁን ስላላቸው ወቅታዊ አቋም ዙሪያ ነበርና በሰጠውም አስተያየት ሁሉም ሰው በሻምፒዮንስ ሊግ መጫወት ይፈልጋል፣ እኛም በሻምፒዮንስ ሊግ መጫወት እንፈልጋለን። በዚህ ሰዓትም እየተጫወትንም እንገኛለንና በዚህ ቆይታችን ያለንን ሁላ መስጠት እንፈልጋለን፣ የሆነ ስኬትን ማምጣት እንፈልጋለን። በእርግጥ በዚህ ሰዓት እያሳየ ነው ያለነው አቋም የምንፈልገውን ያህል አይደለም እየተንቀሳቀስን የምንገኘው። ጨዋታዎችን ነጥብ እየጣለን እንገኛለን፣ እየተሸነፈን እንገኛለን። በእርግጥ በሻምፒዮንስ ሊጉ ከፕሪሚየር ሊጉ የተሻለ የሚባል ቦታ ላይ ነን የምንገኝ። የነገውንም ጨዋታ የምናሸንፍ ከሆነ ወደ 16 ጥሎ ማለፍ በቀጥታ ማለፍም እንችላለንና የነገው ጨዋታ ላይም ያለንን መስጠት እንፈልጋለን፣ ወደ ቀጣዩ ዙር ማለፍ እንፈልጋለን። ከዛ በኋላም የሚመጡትንም ጨዋታዎች እያሸነፍን ወደ ፍጻሜ መድረስ እንፈልጋለን የሚል አስተያየትን ሰጥቷል። በመቀጠልም በሎብሎክ ከሚጫወቱ ቡድኖች ጋር ስለመጫወት በሰጠው አስተያየት በሎብሎክ የሚጫወቱ እንግዲህ አንዳንድ ቡድኖች አሉ፣ በጣም አስቸጋሪ ጨዋታ ነው የሚያደርጉበት። ነገር ግን ደግሞ እኔ በግሌ በጨዋታው ላይ የተሻለ ነገርን ለማድረግ ከፍተኛ ጥረት አድርጋለሁ። ከአንድ ለአንድ ግንኙነቶችን እንደማሸንፍም እርግጠኛ ነኝ። ባለኝ የችሎታ ብቃትም ራሱ ሙሉ እምነት አለኝና በጨዋታዎች ላይ ቡድኑን የሚጠቅም ከሆነ ያለኝን ብቃት ሙሉ ለሙሉ ለመጠቀምም ዝግጁ ነኝ እና ከሎብሎክ ከሚጫወቱ ቡድኖች ጋር ስንጫወትም እንግዲህ በተለያዩ መንገዶች ያንን ሎብሎክ ሰብረን ጎሎችን ማስቆጠር መቻል አለብን የሚል አስተያየትን ሰጥቷል። በመቀጠልም አስተያየቱን የሰጠው ደግሞ በፕሪሚየር ሊግ እና በቡንደስሊጋ ስለመጫወት ነውና በሰጠውም አስተያየት ፕሪሚየር ሊጉና ቡንደስሊጋው በአጫወት ስታይል በጣም የተለያዩ ናቸው። እኔ እንደ ግል ፕሪሚየር ሊግ በጣም ምርጥ የሚባል ሊግ ነው። በእርግጥ ቡንደስሊጋውን በጣም አሪፍ የሚባል ሊግ ነው። ነገር ግን ደግሞ ፕሪሚየር ሊግ ከቡንደስሊጋው የበለጠ ብዙ ነገሮችን የሚፈልግ ነው፣ ዲማንድ የሚያደርግ ነው። በተለይ ደግሞ ፊዚካሊ በጣም ብዙ ነገሮችን ካንተ ይጠይቃልና ሁለቱም ሊጎች በጣም የተለያዩ ናቸው የሚል አስተያየትን ሰጥቶ በመቀጠልም አስተያየቱን የሰጠው ዋንጫ ካሸነፉ በኋላ በቀጣይ ሲዝን ስላለው አስቸጋሪ የውድድር ጊዜ ነው። እናም በሰጠውም አስተያየት ሊቨርፑል እንግዲህ ባለፈው ሲዝን የፕሪሚየር ሊጉን ዋንጫ ማንሳት ችሏልና በዚህ ሲዝን እያንዳንዱ ቡድን ሊቨርፑልን በማሸነፍ የዋንጫ አሸናፊውን አሸነፍኩ የሚል ስሜት እንዲሰማው ይፈልጋልና እያንዳንዱ ቡድን ከሊቨርፑል ጋር በሚጫወትበት ሰዓት በጣም ጠንካራ ሆኖ ነው የሚመጣው። ይህንንም ነገር እንግዲህ በባየር ሊቨርኩሰን እያለውም ስመለከተው የነበረ ነገር ነው። ከባየር ሊቨርኩሰን ጋር የጀርመን ቡንደስሊጋን ካሸነፍን በኋላ በቀጣይ አመት እያንዳንዱ ቡድን እኛን ለማሸነፍ በከፍተኛ ትኩረት ነበረ ሲገባ የነበረውና ዋንጫ ካሸነፍክ በኋላ ሁሉም ቡድኖች አንተን ይጠሏል፣ አንተን ማሸነፍ ይፈልጋል። ያ ደግሞ በእግር ኳስ ውስጥ ያለ ነገር ነው የሚል አስተያየትን ሰጥቷል። በመቀጠልም አስተያየቱን የሰጠው በዚህ ሰዓት ስላለው የቡድን መንፈስ ዙሪያ ነበርና በሰጠውም አስተያየት ቅዳሜ በበርነማውዝ በመሸነፋችን ደስተኛ አይደለን። በተለይ ደግሞ የተሸነፍንበት መንገድ እንደዚሁም ጎሏ የተቆጠረችበት መንገድ በጣም የሚያበሳጭ ነው የነበረው። ጭማሪ ደቂቃ ላይ ነው ጎሉን ማስቆጠር የቻሉት። ከእጅ ኳስ በተወረወረም አጋጣሚም ተጠቅመው ነው ጎሏን ማስቆጠር የቻሉት። በጣም ለከስከስ የምትባለም ጎል ነች የነበረችውና ያንን ስንመለከት በጣም የሚያበሳጭ በጣም የሚያናደድ ነው የነበረውና በዛ ሰዓትም ሁላችንም በጣም ተናደን ነበረ። ነገር ግን ደግሞ ጨዋታው ካለፈ በኋላ ሁልጊዜም አስተሳሰብን መቀየር መቻል አለብህ። ምክንያቱም ቀጣይ ሌላ ጨዋታ ከፊት ለፊት አለና በነጋታው ከጨዋታው በኋላ በነበረው ቀን ላይ ሁላችንም ትኩረታችን የነበረው ወደ ነገ ጨዋታ ላይ ነው የሚል አስተያየትን ሰጥቷል። በመቀጠል ከኳራባግ ጋር ስለመጫወት በሰጠው አስተያየት ከዚህ በፊት እንግዲህ በባየር ሊቨርኩሰን እያለው ከኳራባግ ጋር መገናኘት ችለን ነበረ። በዛ ጨዋታ ላይም 2-2 3-2 መርተውን ነበረ። ነገር ግን ከረፍት በኋላ አሰልጣኙ የተለያዩ ነገሮችን ቀይሮ በስተመጨረሻም ነጥብ ይዘን ልንወጣ ችለናል። እናም ኳራባግ ምን ያህል ጠንካራ ቡድን እንደሆኑ አውቃለሁ። እናም የነገው ጨዋታም ቀላል እንደማይሆንም በእርግጠኝነት መናገር ይቻላል የሚል አስተያየትን ሰጥቷል።
በአጠቃላይ ጀረሚ ፍሪምፖንግ የሰጠው አስተያየት ይህንን ይመስል ነበረ። በመቀጠል ጋዜጣዊ መግለጫን የሰጡት ደግሞ አሰልጣኝ አርነ ስሎት ነበረ። በመጀመሪያም አስተያየታቸውን የሰጡት በቡድን ዜና ዙሪያ ነበርና በሰጡትም አስተያየት ጆ ጎሜዝ በልምምድ ላይ አልነበረም፣ በነገው ጨዋታ ላይ አይደርስም፣ ነገር ግን መቼ ወደ ሜዳ ይመለሳል የሚለውን ነገር በእርግጠኝነት መናገር አይቻልም። እንደዚሁም ኢብራሂማ ኮናቴም ሁላችንም እንደምናውቀው በዚህ ሰዓት ሀዘን ላይ ነው የሚገኘውና ለነገው ጨዋታ እሱም በእርግጠኝነት የማይኖረው ይሆናል፣ ነገር ግን ደግሞ በቅርቡም ወደ ሜዳ ይመለሳል ብዬ እጠብቃለሁ የሚል አስተያየትን ሰጥቷል። በመቀጠል አስተያየታቸውን የሰጡት በአንዲ ሮበርትሰን ዙሪያ ነው። እንደሚታወቁት ቶተናሞች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። ሊቨርፑሎችም ከቶተናም ጋር ንግግር እያደረጉ እንደሆነ የተለያዩ መረጃዎችን ሲናገሩ ነበረና በዚህ ዙሪያ በሰጡት አስተያየት አንዲ ሮበርትሰን በነገው የቡድን ስብስብ ውስጥ አብሮን የሚሆን ይሆናል። አንዲ ሮበርትሰን እንግዲህ ላለፉት 8 ዓመታት በሊቨርፑል ቡድን ውስጥ በጣም ከፍተኛ የሚባል ግልጋሎትን ሲሰጥ ነበረ። አሁንም ያንን ግልጋሎትን እየሰጠ ነው የሚገኘው። በነገው ጨዋታ ላይም ለጨዋታ ብቁ ሆኖ በመገኘቱም በጣም ደስተኛ ነኝ። ምክንያቱም በዚህ ሰዓት የተለያዩ ጉዳቶች አሉብን በቡድናችን ውስጥና እያንዳንዱ ተጫዋች ለጨዋታ ዝግጁ ሲሆን በጣም የሚያስደስት ነው። አንዲ ሮበርትሰንም ለነገ ጨዋታ ዝግጁ ነው። በዛም በጣም ደስተኛ ነኝ። አብሮም በመኖሩ በጣም ደስተኛ ነኝ። በእርግጥ ቀጣይ በሊቨርፑል ይቆያል አይቆይም የሚለውን ነገር በእርግጠኝነት መናገር አይቻልም። ምክንያቱም በዓለም ላይ በእርግጠኝነት የምትናገረው ነገር የለም። ነገር ግን እንደኔ ግን አንዲ ሮበርትሰን በዚህ ሲዝንም እስከ ሲዝኑ መጨረሻ ድረስ በሊቨርፑል ይቆያል ብዬ አስባለሁ የሚል አስተያየትን ሰጥተዋል። በመቀጠልም አሁን ላይ እየተሰሙ ስላሉ አንዳንድ ተቃውሞች፣ አንዳንድ ጨዋታዎችን እንዴት ማስቆም ስላለባቸው እንደዚሁም ደግሞ በቡድን ውስጥም ማሻሻል ስላለባቸው ነገሮች በሰጡት አስተያየት የውጭ ጫጫታን ማስቆም አችልም። ምክንያቱም ተከታታይ ጨዋታዎችን ብታሸንፍ እንኳን ጸጥ ሊል ይችላል። ከዛ በኋላ ግን ጨዋታዎችን መሸነፍ ሲጀምር ግን እነዚህ ጫጫታዎች ተመልሰው መምጣታቸው አይቀርም። ስለዚህ እነዚህን ጫጫታዎች ማስቆም በጣም አስቸጋሪ ነገር ነው። ነገር ግን ደግሞ እንደ ቡድን የተለያዩ ነገሮችን ግን ማሻሻል ትችላለህ። በዚህ ሰዓት እንግዲህ በሁለቱም ቦክስ ላይ ጥሩ የሚባል እንቅስቃሴዎችን እያደረገ ነው የምንገኘው። ከኋላ መስርተን ስንወጣ እንደዚሁም ደግሞ ወደ ተጋጣሚ የግብ ክልልም ስንደርስ በጣም ምርጥ የሚባል ችሎታን እያሳየን ነው የምንገኘው። ነገር ግን ደግሞ ተጋጣሚ ቡድኖችም እኛ ግብ ክልል ላይ በጣም በፍጥነት በብዛት ነው እየደረሱ የሚገኙትና ይህንን ነገር ባላንስ ማድረግ ያስፈልጋል። በሁለቱም ቦክስ ላይ የተሻለ ነገርን መፍጠር ያስፈልጋል። በመከላከል ደረጃ በማጥቃት ደረጃ ባላንስን ማምጣት ያስፈልጋል። የተሻልክ መሆን ትችላለህ። እንደዛ ማድረግ የምችል ከሆነ በዚህ ሲዝንም አሁንም ማሳካት የምንችላቸው ስኬቶች አሉና ያንን ለማሳካት ግን እነዚህን ሁለት ቦክሶች ላይ የተሻለ እንቅስቃሴ ማድረግ መጀመር መቻል አለብን የሚል አስተያየትን ሰጥተዋል። በመቀጠል በሻምፒየንስ ሊግ እና በፕሪሚየር ሊጉ እያሳዩት ስላለው ብቃት እንደዚሁም ስላሉበት ደረጃም ዙሪያ በሰጡት አስተያየት በሁለቱም ውድድሮች ላይ ተመሳሳይ የሚባል ደረጃ ላይ ነው የምንገኘው ብዬ ነው የማስበው። ምክንያቱም ከበርንማውዝ ጨዋታ በፊት በፕሪሚየር ሊጉ 4ኛ ደረጃ ላይ ነው የነበርነው። በሻምፒየንስ ሊጉም 4ኛ ደረጃ ላይ ነው የተቀመጥነው። ምናልባት ግን በሻምፒየንስ ሊጉ 4ኛ ደረጃ ላይ መቀመጣችን የሚያስደስተን ነገር ቢኖር ምንድነው ወደ ቀጣዩ ዙር በቀጥታ ለማለፍ እስከ 8ኛ ደረጃን ይዞ ማጠናቀቅ በቂ ነው። ባለፈው ዓመትም ይህንን ነገር መመልከት ይችላል ነበር። አንደኛ ወጣ፣ ሁለተኛ ምንም ለውጥ የለውም። ዋናው ነገር እስከ 8ኛ ይዘህ ማጠናቀቅ ብቻ ነው። በዚህ ሰዓት እንግዲህ እየተቸገርን የምንገኘው የጨዋታዎች መደራረብ ነው። ከሻምፒየንስ ሊግ ጨዋታ በኋላ ወደ ፕሪሚየር ሊግ ስንመለስ ትንሽ እየተቸገርን ነው የምንገኘው። እንደዚሁም ባለፉትም ጊዜያቶች ከተመለከታችሁ ተደራራቢ ጨዋታዎችን አድርገን ከዛ ሻምፒየንስ ሊግ ጨዋታም አድርገን ምን አድርጋቸው የፕሪሚየር ሊግ ጨዋታዎች ላይ ነጥብ እየጣለን ነው የምንገኘው። ያ ነገር ትንሽ አስቸጋሪ አድርጎታል። የበርንማውዝ ጨዋታ ላይም ከተመለከታችሁ የመጨረሻዎቹ ደቂቆች አካባቢ አንዳንድ ተጫዋቾች በጣም ተዳክሞ መመልከት ችለናል። እናም በዛ ጨዋታ ላይ እንግዲህ የተለያዩ ለውጦችን ለማድረግ ፈልጌ ነበር። ነገር ግን ደግሞ ያለብን የተጫዋቾች ጉዳት ያንን ነገር እንድናደርግ አላደረገንም። ኳራባግን ከተመለከታችሁ በቀዳሚና እሁድ በነበራቸው ጨዋታ ላይ 11 ተጫዋቾችን ቀይረው ነበረ ማስገባት የቻሉት። እኔ ደግሞ በዚህ ሰዓት እንደዛ ላደርግ አልችልም፣ ምክንያቱም የተጫዋቾች ጉዳት ስላሉብን ነው። ከዛ ውጭ ግን በሁለቱም ውድድር መጫወት እንፈልጋለን። ያንንም ነገር እያደረግን የምንገኘውና የሚመጡትን ሁላ መቀበል መቻል አለብን የሚል አስተያየትን ሰጥተዋል። በመቀጠል ባላቸው የቡድን ጥልቀት ዙሪያና የተጫዋቾችን የመጫወቻ ደቂቃ ማኔጅ በማድረግ ዙሪያ በሰጡት አስተያየት በጣም ትንሽ ጥልቀት ያለው ቡድን በመያዝ ያን ያህል የሚያናድ ነገር አይደለም። ነገር ግን ደግሞ እያንዳንዱ ጨዋታዎች ላይ በጣም አስቸጋሪ ያደርግባል። አሁን ለምሳሌ በበርንማውዝ ጨዋታ ላይ ሂጎ ኤኪቲኬ በቋሚነት እንዲጀምር እፈልግ ነበረ። ነገር ግን ደግሞ ከማርሴይ ጨዋታ በኋላ 2 ቀናት ብቻ በመኖራቸው ምክንያቱም በቋሚነት ላይ ጀምር የቻለው ምናልባት እሁድ ቀን ቢደረግ ኖሮ የበርንማውዝ ጨዋታ በእርግጠኝነት ሂጎ ኤኪቲኬን በቋሚነት አስጀምረው ነበረ። ምክንያቱም ደግሞ በማርሴይ ያሳየው ብቃት በጣም አስደስቶኝ ነበረ። ነገር ግን
ደግሞ ለሁለት ሳምንት ያህል በጉዳት ምክንያት ከሜዳ ርቆ ነበርና ከዛ በኋላም እንግዲህ ተደራራቢ የሚባሉ ጨዋታዎችን እያደረገ ነው የነበረውና ለዛም እንግዲህ እረፍት መስጠት ነበረብኝ። በተለይ ደግሞ በዚህ ሰዓት በቡድን ውስጥ ያለን አንድ ብቸኛ 9 ቁጥር ተጫዋች ዩጎ ኤኪቲኬ ነውና የሱን ጨዋታ ማኔጅ ማድረግ መቻል አለብን። በእርግጥ ከውጭ እየተሰሙ ያሉትን ጫጫታዎችን በደንብ እረዳቸዋለሁ። ነገር ግን ደግሞ በዚህ ሰዓት ምንም አይነት አማራጭ የለንም። ምክንያቱም አሁን ለምሳሌ አሌክሳንደር ኢሳቅ ረዥም ጉዳት ባያጋጥመው ኖሮ ምናልባት ዩጎ ኤኪቲኬን አሳርፌው አሌክሳንደር ኢሳቅን በቋሚነት ባስጀምር ኖሮ ማንኛውም የሊቨርፑል ደጋፊ የሚቃወምን አይመስለኝም። እንደዚሁም ደግሞ ጀረሚ ፍሪምፖንግን ቀይሬ ያስወጥቼ በሱ ምትክ ከሱ ጋር የሚመሳሰል ያጮት ስታይል ያለው ለምሳሌ ብራድሊን ራሱ በቋሚነት ብናስጀምረው ማንኛውም የሊቨርፑል ደጋፊ ይቃወማል ብዬ አላስብም። ማንም ሰው ሊቃወምም አይችልም። ነገር ግን ደግሞ በዚህ ሰዓት ላይ ብራድሊም ጉዳት ላይ ነው የሚገኘው፣ አሌክሳንደር ኢሳቅም ጉዳት ላይ ነው የሚገኘውና ያሉንን ተጫዋቾች ደግሞ ማኔጅ ማድረግ አለብን ደቂቃዎቻቸውን። ምክንያቱም እነዚህ ተጫዋቾች በተደጋጋሚ የሚጫወቱ ከሆነ እነዚህም የመጉዳት እድል ሊኖራቸው ይችላል። ባለፈው ሲዝን የፕሪሚየር ሊጉን ዋንጫ በምናነሳበት ሰዓት እንደዚህ አይነት ችግሮች አላጋጠሙንም ነበር። በእርግጥ ተጫዋቾች ይጎዱብን ነበረ። ነገር ግን ደግሞ በጣም ለረዥም ጊዜ ሲጎዱብን አልተመለከትንም። በዚህ ሲዝን ቢያንስ 3 ተጫዋቾች አሉ የረዥም ጊዜ ጉዳት ያለባቸው። ኮነር ብራድሊ፣ ጆቫኒ ሊዮኒ እስከ ውድድሩ መጨረሻ ድረስ ወደ ሜዳ አይመለሱም። አሌክሳንደር ኢሳቅም ረዘም ያለ ጊዜ ይፈጅበታልና የእነዚህ ተጫዋቾች ለረዥም ጊዜ መጎዳት ቡድኑ ላይ በጣም ከፍተኛ ተጽዕኖ እየፈጠረ ነው የሚገኘው። እንዲሁም ያሉትን ተጫዋቾች ራሱ ማመስገን እፈልጋለሁ፣ ማድነቅ እፈልጋለሁ። ምክንያቱም በየ3 ቀኑ እያንዳንዱ ጨዋታ በቋሚነት እያስጀመርኳቸው ራሱ በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። አሁን ለምሳሌ ቨርጂል ቫንዳይክን ከተመለከት ነው እያንዳንዱ ጨዋታ ላይ እየተጫወተ ነው የሚገኙ። በተለይ ደግሞ እድሜውን ስንመለከት እንደዚህ አይነት ጨዋታዎችን በየ3 ቀኑ መጮቱ በጣም የሚያስገርም ነው። በዚህም ምክንያት ተጫዋቾቹን ማድነቅ እፈልጋለሁ። እዚህ ላይ እንግዲህ አንድ ሀሳብ አለኝ። አሁን ባለፈው ሲዝን የፕሪሚየር ሊጉን ዋንጫ ማንሳት እችለናል። ለማንሳታችን ግን እንደ አንደኛው ምክንያት አድርጌ የማስቀምጠው በፒኤስጂ 16 ዙር ላይ ተሸንፈን መውጣታችን ነው። ምክንያቱም ከዛ በኋላ ሙሉ ለሙሉ ትኩረታችንን ወደ ፕሪሚየር ሊጉ ልናደርግ እችለናል። እንደዚሁም ደግሞ አንዳንድ እረፍቶችንም ማግኘት እችለናል። በዚህ ሰዓት ግን እያንዳንዱ ጨዋታዎችን እየተጫወትን ነው የምንገኘውና ያ ደግሞ ቡድኑ ላይ ከፍተኛ ተጽዕኖ መፍጠር እችላል። በእርግጥ የቡድን ጥልቀት ሰፊ ቢሆን ተመራጭ ነው። ምክንያቱም ተጫዋቾች ሲጎዱ በራሱ ያን ያህል እንደ ቡድን ላትቸገር ትችላለህ። ነገር ግን ደግሞ አሁንም እንደዚህ በጉዳት በተቸገርንበት ጊዜ 3 ተጫዋቾች ለረዥም ጊዜ ከሜዳ በራቁበት ወቅት እንኳን ራሱ ቋሚ 11ን በምመርጥበት ሰዓት 1 2 3 ተጫዋቾች የሚከፉበት ሁኔታ ነው እየተፈጠረ የሚገኘው። ሰፊ ስኳድ ስትይዝ በጉዳት ላትቸገር ትችላለህ። እንደዚሁ ደግሞ በተጫዋቾች ዘንድ ግን ምናልባትም የተለያዩ ተጫዋቾችን ልታስከፋ ትችላለህ የሚል አስተያየትን ሰጥተዋል። በዚህ ሲዝን ተቀባይነት ያለው ስኬት ዙሪያ በሰጡት አስተያየት ደግሞ ለሊቨርፑል ስትጫወት እንደዚሁም ሊቨርፑልን ስታሰለጥን ምንጊዜም ያንተ ስኬት የሚሆነው ዋንጫ ማንሳት ብቻ ነው። በዚህ ሲዝንም እንግዲህ ፕሪሚየር ሊጉን ለማንሳት ፈልገን ነበረ፣ ነገር ግን ያንን አላደረግነው። እንደዛ ቢሆንም ግን በአጠቃላይ ባለፉት 30 ዓመታት ሊቨርፑል ይህንን ዋንጫ ማንሳት የቻለው 2 ጊዜ ብቻ ነው። እናም የራሴ ስኬት ነው የምለው ነገር አለኝ፣ እዚህ ወጥቼ የምናገረው ነገር አይደለም። ነገር ግን ደግሞ ባለፉት 30 ዓመታት 2 ዋንጫ ማንሳቱንም ግን መርሳት የለብንም የሚል አስተያየትን ሰጥቷል። እዚህ ላይ እንግዲህ አንድ ሀሳብ አለኝ። ከዚህ በፊት እንግዲህ በተለይ ባለፈው ሲዝን አንድ ሲናገሩት የነበረ ነገር ነበረ። እሱም ምንድነው ያሉት? በ5 ዓመት ውስጥ ሁለተኛ የፕሪሚየር ሊግ ዋንጫ አነሳን ማለት ነው ያለብን እንጂ በ35 ዓመት ውስጥ 2 ዋንጫ ማንሳት ችለናል የሚለውን ነገር ማንሳት የለብንም ሲሉ ነበረ። አሁን ላይ ግን ሲቸገሩ ይህንን ነገር እያነሱት ነው የሚገኙትና አሁን በ5 ዓመት 2 ዋንጫ አንሳን ማለቱን ትተው በ35 ዓመት 2 ዋንጫ ማንሳት ነው የቻልነው የሚል ነገርን እየተናገሩ የሚገኙት። ይህ ንግግራቸው ደግሞ በእኔ በኩል ተቀባይነት አለው ብዬ አላስብም። የእናንተን ሀሳብ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ አስተያየታቸውን የሰጡት በኳራባክ ዙሪያ ነበርና በሰጡትም አስተያየት ኳራባክ በጣም ምርጥ የሚባል ቡድን ነው፣ በጣም ጥሩ የሚባል ቡድን ናቸው። ይህንን ነገር ደግሞ በሻምፒዮንስ ሊጉ እያሳዩ ነው የሚገኙት። በሻምፒዮንስ ሊግ እንግዲህ ሁሉም ምርጥ የሚባሉ ቡድን ናቸውና ከነዚህ ቡድኖች ጋር መፎካከራቸው ራሱ ምን ያህል ጥሩ ቲም እንደሆነ በደንብ መመልከት እንችላለን። እንደዚሁም በጨዋታዎች ላይም በጣም ዳይሬክት የሚባሉ ቡድን ናቸው፣ በጣም ፈጣን የሚባሉ ከኳስ ጋር ምቾት የሚሰማቸው ለማሸነፍም በጣም አስቸጋሪ የሆኑ ቡድን ናቸው። ይህንንም ነገር እንግዲህ ከቼልሲ ጋር ባደረጉት ጨዋታ ላይ መመልከት ትችላለን። በዛ ጨዋታ ላይ 2-2 በሆነ ውጤት ነበረ መጠናቀቅ የቻለውና ቼልሲዎች ኳራባግን ማሸነፍ እንደተሳናቸው በዛ ጨዋታ ላይ የተመለከትነው ነገር ነው። በነገው ጨዋታ ላይ እንግዲህ ኳራባግ ጠንካራ ተፎካካሪ ይሆናል ብለን ነው የምንጠብቀው። ምክንያቱም በዚህ ሲዝን በሻምፒዮንስ ሊግ እያሳዩት ባለው እንቅስቃሴ የተመለከትነው ነገር ስለሆነ የሚል አስተያየትን ሰጥቷል። በስተመጨረሻም በዋታሩ ኤንዶ ዙሪያ በሰጡት አስተያየት ዋታሩ ኤንዶ ከረዥም ጊዜ ጉዳት በኋላ ተመልሶ ቅዳሜ ዕለት ከበርነማውዝ ጋር ከጆ ጎሜዝ ጉዳት በኋላ ወደ ሜዳ ገብቶ
መጫወት ችሏል። ከዛ በኋላም እንግዲህ በነገው ዕለትም የሻምፒየንስ ሊግ ጨዋታ አለ። ከ3 ቀን በኋላም በፕሪሚየር ሊጉ ከኒውካስል ጋር የሚደረግ ጨዋታ አለ። እናም ዋታሩ ኤንዶ እንግዲህ በነገው ጨዋታ ላይ ይሰለፋል አይሰለፍም የሚለው ነገር ላይ እርግጠኛ አይደለሁም። ምክንያቱም ሁልጊዜም ቢሆን ቋሚ 11 ሳውጣ ተጫዋቾች ስላሉ ብቻ አይደለም ቋሚ 11 ውስጥ የሚገቡት። አንዳንድ ጊዜም እንግዲህ ከተጋጣሚው ቡድን አንጻር እንደዚሁም ደግሞ ከምንጠቀሙ ያጫወት ስታይል ታክቲክ አንጻር ነው ተጫዋቾችን የምመርጠውና በዛ ምክንያትም ዋታሩ ኤንዶ በነገው ጨዋታ ላይ ይሰለፋል አይሰለፍም የሚለው ነገር ላይ እርግጠኛ አይደለሁም። ነገር ግን በእርግጠኝነት የምናገረው ነገር ቢኖር ምንድነው በነገው ጨዋታ ላይ ከቨርጅል ቫን ዳይክ አጠገብ የሚሰለፉ ተጫዋች በእርግጠኝነት የመሃል ሜዳ ተጫዋች እንደሆነ መናገር እፈልጋለሁ። ምክንያቱም ሌሎቹ ተጫዋቾች በዚህ ሰዓት ላይ ጉዳት ላይ ነው የሚገኙት። እንደዚሁም ኢብራሂማ ኮናቴም ለነገ ጨዋታ ዝግጁ አይደለም። ስለዚህ ከቨርጅል ቫን ዳይክ ጋር አብሮ የሚጣመረው ተጫዋች ከመሃል ሜዳው ተጫዋቾች ውስጥ አንዱ ይሆናል የሚል አስተያየት ተሰጥቷል። በአጠቃላይ እንግዲህ ጀሬሚ ፍሪምፖንግና አሰልጣኝ አርነ ስሎት የሰጡት አስተያየት ይህንን ይመስል ነበረ። በዚህ በሰጡት አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። ለሆነ ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።